በኢትዮጵያ እስር ቤቶች ውስጥ በአሁኑ ሰዓት የፖለቲካ እስረኛ የሚባል የለም። ፖለቲከኛ የነበረ ነገር ግን የሽብር ስራ ሲሰራ የነበረ ሰው አዎ የታሰሩ አሉ። እነ ክርስቲያን ታደለ እነ ዮሐንስ ቦያለው መዘርዘር እንችላለን። መስከረም አበራንም ጨምሯት እዚህ ውስጥ ይሄ ነበርን እኮ አልተፈለግንም ብላችሁ ሐሳባችሁ ከዛ አልተፈለግንም በቃ በምክር ቤት ውስጥም በፖለቲካ ስርዓት ውስጥም ኖ ያለመፈለግ አይደለም። ያለመፈለግ እኮ በድምጽ መቀጣት ነው። አስፋይ ጠብ የሚል የሚጠቅም ነገር መስራት ያልቻላችሁ የድኩማኖች ስብስብ ስለሆናችሁ እናንተን አልፈልግም ብሎ ህዝብ በድምጹ ቀጣችሁ። ይሄ ከሆነ በኋላ አይ አልተፈለግንም የምንለው ህዝብ በድምጹ ቢቀጣን ነበር ይላል። በድምጽ መቀጣት ማለት ምን ማለት ነው? እንደ ፓርቲ እንደ ግን አየሽ ኖ የፈለጋችሁትንም እንኳን ብታረጉ ከዚህ በላይ ልትሄዱ አትችሉም እና ተስፋ ቁረጡ። በሰላማዊ የፖለቲካ ትግል መንግስት ይለወጣል ብላችሁ የምታምኑ ጅሎች ተስፋ ቁረጡ ብሎ መንግስት ነው ያንን ኮንፈርም ያደረገው። በህጋዊ ፓርቲነት ተመዝግበው ሽብር የሚጠሩ በማንኛውም አይነት ሁኔታ ውስጥ የታጣቂዎችን ዓላማ ማስፈጸም የሚፈልጉ አዲስ አበባ የተቀመጡ አሸባሪዎች በህጋዊ ፓርቲነት ተመዝግበው መቀጠላቸው ይበቃል። እነዚህን ሰዎች ሀይ የሚል አካል መኖር አለበት ብዬ አስባለሁ። የተደገሰላትን ጥፋት አሸንፋ በሰላም ተቻችለንም ሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፍ። እናንተ ብቻ እኮ ናችሁ ራሳችሁን ስለማታውቁ አቅማችሁን ስለማታውቁ ብልጽግና የሚፈራችሁ የሚመስላችሁ እኮ ለዛ ነው። እስከ መኖራችሁም የሚያስታውሳችሁ አይመስለኝም። እኔ እስከ መኖራችሁም ስለማያስታውሳችሁ ነው ፉከራችሁን ሁሉ ችላ ብሎ ያለፈው። ሲጀመር ምን መሰለሽ ቅድመ ምርጫ አሰስመንት ነበረን እኮ ቅድመ ምርጫ ላይ አንድ ኦኬዥን እኮ ነው። በቃ የዕለቱ ሰኞ አንድ ክስተት እኮ ነው፣ ብቸኛ ክስተት አይደለም። ከዛ ሰኞ በየደቂቃው ይጎርፍ የነበረ ሪፖርት አለ። ከ42ቱ ፓርቲዎች ውስጥ በጣም ድምጻቸው በሚረብሽ ደረጃ ይሰማ የነበረው በጣም ይጮሁ የነበሩት በጣም አለን ሲሉ የነበሩት በጣም ብዙ ተከታይ ያለን እናሸንፋለን፣ ብልጽግና እናንበረክካለን ሲሉ የነበሩት እነዚህ ሰዎች ናቸው። ነገር ግን በጣም በሚገርም ሁኔታ ደግሞ ከሁሉም ፓርቲዎች በባሰ ሁኔታ ህዝብ ድምጽ የነፈጋቸው ደግሞ ለነዚህ ሰዎች። ይሄን ሁሉ አድርጋችሁ ቁጭ ብላችሁ አሰስመንት ሳትሰሩ፣ ሳትነጋገሩ፣ ሳትገማገሙ ምርጫው ትላንት አለቀ። ኢቭን ገዢው ፓርቲ በራሱ እኮ ሊያቀው በማይችልበት ፍጥነት ነው እናንተ መግለጫ የሰጣችሁትና እነ ሚስጥረ ስላሴም ተከለከልን ተመለስን ማለት ሳይሆን እነሱ ጋር አብራችሁ እዛው አንድ ላይ ልትጠያየቁ የምትችሉበት እድል ሊፈጠር ይችላል። እናንተም ወደ ቂሊንጦ ልታመሩ ትችላላችሁና ብዙም አትጨነቂ የሚለውን መልእክት ማስተላለፍ እንፈልጋለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ትብብር ለኢትዮጵያ የሚባለው ፓርቲ አባላቱ ወይም አባል ፓርቲዎቹ ወደ 5 የሚጠጉ አባል ፓርቲዎች አሉት። ከነዚህ መካከል ኢህአፓና እናት ፓርቲ የተባሉት ፓርቲዎች እንደ ፓርቲ እንዲሁም ደግሞ እንደ ትብብር የሚያደርጓቸውን በተለይም ደግሞ ከምርጫ በኋላ እያደረጓቸው ያሉትን እንቅስቃሴዎችና የሚያስተላልፏቸውን መልእክቶች የምንቃኝ ነው የሚሆነው። እንግዲህ እነዚህ ፓርቲዎች ከምርጫ በኋላ እነዚህ ትብብር ውስጥ ያሉት የተለያዩ ፓርቲዎች ከምርጫ በኋላ እያደረጉት ያሉትን እንቅስቃሴ በተመለከተ እናንተም የታዘባችሁት ትዝብት ካለ በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። የምንወያይበት አጀንዳ እሱ ስለሆነ ማለት ነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም አባል ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት ሐሳብና አስተያየት ልታደርሱ ለምትፈልጉ ወይም ደግሞ ልታገኙን ልታናግሩ ለምትወዱ ወዳጆቻችን ከታች የምናስቀምጠውን ስልክ ቁጥራችንን ተጠቅማችሁ በዋትስአፕ በኩል ልትደውሉልንና መልእክት ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ትብብር ለኢትዮጵያ የተባለው 5 ፓርቲዎችን ያዋቀረው ወይም ያካተተው ፓርቲ በተለያዩ እንቅስቃሴዎቹ ከምርጫ በፊት በሚያደርጋቸው እንቅስቃሴዎች የተለያዩ ስራዎችን የተለያዩ ዘገባዎችን እንደሰራነባቸው እናንተም የምታስታውሱት ይመስለኛል። ከምርጫ በፊት የነበረው እንቅስቃሴያቸው እንግዲህ
ጽንፍ የረገጠ ፖለቲካ፣ ሊመለሱ የማይችሉ ጥያቄዎች እንዲሁም ደግሞ በፓርቲነት በህጋዊ ፓርቲነት ተመዝግበው ይልቅንስ በህጋዊ ፓርቲነት ከመንቀሳቀስ ይልቅ እነሱ ሲያደርጉት የነበረው በትጥቅ ትግል ውስጥ ሆነው በተለይም የአማራው ሸኔ የሚያደርጋቸውን እንቅስቃሴዎች ተከትለው ወይም እሱን ደግፈው መንግስት ላይ ጫና ለማድረግ የፖለቲካ እስረኞች ይፈቱ፣ እንዲሁም ደግሞ ከታጣቂዎች ጋር መንግስት ድርድር ያድርግ፣ ካልሆነ ወደ ምርጫ አንገባም፣ ህዝባዊ እምቢተኝነትን እናቀጣጥላለን ምናምን የሚሉ የተለያዩ የአመፅ ጥሪዎችን ለማድረግ ሲንቀሳቀሱ የነበሩ ሰዎች እንደሆኑ እናስታውሳለን። እስከ ምርጫው ዋዜማ ድረስ ሲወዛገቡ ሲወራከቡ የነበረበት እንዲሁም ደግሞ አጠቃላይ ስብሰባ ምንድነው ህዝባዊ ሰላማዊ ሰልፍ እንጠራለን ብለው ጥሪ ካደረጉ በኋላ በተለያዩ ወደ 9 ነው 10 ከተሞች ስብሰባ ወይም ህዝባዊ ትዕይንት እናካሂዳለን፣ ህዝባዊ የተቃውሞ ሰልፍ እናካሂዳለን ብለው አዋጅ ካወጁ በኋላ ወይም ጥሪ ካደረጉ በኋላ ምንነቱ በምን ምክንያት እንደሆነ ሳይታወቅ ምርጫው ምንድነው ስብሰባውም የህዝባዊ እምቢተኝነቱም ወይም የተቃውሞ ሰልፉም ሳይካሄድ እነሱም በዚህ ጉዳይ ላይ መግለጫ ሳይሰጡ ምርጫው መድረሱን እናስታውሳለን። በምርጫውም አንሳተፍም እያሉ ሲፎክሩ እንደነበረ እናስታውሳለን። እነዚህ ሰዎች እንግዲህ በምርጫው ሂደት ላይ እንጂ በምርጫው ቀን ላይ የመሳተፍ ፍላጎት የለንም እያሉ በአደባባይ ሲናገሩ ነበረ። ከምርጫው ይልቅ እነሱ የሚፈልጉት በምርጫው ሂደት ውስጥ ተሳትፎ ያችን የኢሚዩኒቲ የፓርቲዎች ኢሚዩኒቲ የሚሏትን ያለመከሰስ መብት ለማግኘትና በዚያች ያለመከሰስ መብት ካባ ውስጥ ተጠቅልሎ የተለያዩ የአመፅ ጥሪዎችን ለማንቀሳቀስ እና ውጭ ሀገር ሆነው አመፅ ለሚደግሱ ሰዎች እንደ ጉዳይ አስፈጻሚ ሆነው አዲስ አበባ ላይ ሲሰሩ የነበሩ ሰዎች እንደነበሩ እናስታውሳለን። ምርጫ አንገባም የሚለው ፉከራም ቀርቶ የህዝባዊ የተቃውሞ ሰልፍ የሚለውም በውሸት ጥሪ ወይም ባክኖ ቀርቶ አሁን ምርጫውን ከተሳተፉ በኋላ ደግሞ በምርጫው ቢያንስ 6 ወንበሮች አሸንፈዋል። መኢአድ የሚባለው የፓርቲያቸው አባል ፓርቲ የትብብሩ አባል ፓርቲ እንዲሁም ደግሞ ኢህአፓ ከድምጽ ካገኙት ውስጥ የተወሰኑ ድምጾችን አግኝተው 6 የፓርላማ ወንበሮችን አግኝተዋል። ነገር ግን ከምርጫው ማግስት ይህን ውጤት ካገኙ በኋላ በምርጫው በፓርላማ ደግሞ አንሳተፍም፣ ማንኛውም ያሸነፈ አባላችን ወደ ምክር ቤት መግባት አይችልም የሚል አዋጅም አውጥተዋል። እነዚህ ሰዎች ዓላማቸው ምንድን ነው? ከምርጫው በፊት ምርጫ እንገባለን አንገባም፣ በምርጫው ሂደት ነው እንጂ በምርጫው ቀን ላይ መሳተፍ አንፈልግም፣ ምርጫውን ለማካሄድ አመቺ ሁኔታ ስለሌለ እኛ የምንፈልገው ህዝባዊ እምቢተኝነት እንዲቀጣጠልና ህዝቡ በአመፅ መንግስትን እንዲገለብጥ ነው የምንፈልገው እያሉ በአደባባይ ህዝብን ሲረብሹ ሲያውኩ የነበሩ ሰዎች ናቸው። ምንም እንኳን የኢትዮጵያ ህዝብ አስተዋይና የሚመርጠውን የሚያደርገውን የሚያውቅ ህዝብ ቢሆንም ነገር ግን ህዝብን በማደናገር ደረጃ ቀላል የማይባል የረብሻና የአመፅ ጥሪዎችን ሲያደርጉ እንደነበር እናስታውሳለን። አሁን ምርጫው ተደርጎ በምርጫው እንሳተፋለን ብለው በምርጫው ከተወዳደሩ በኋላ 6 የሚሆኑ የፓርላማ ወንበሮችን ካሸነፉ በኋላ እንደገና ደግሞ ፓርላማ አንገባም የሚል ክርክር ጀምረዋል። ይገባሉ አይገቡም በኋላ የዚሁ የትብብሩ አባል ፓርቲ የሆነው የእናት ፓርቲ ፕሬዝዳንት የሚናገሩትን የምንሰማ ይሆናል። ነገር ግን እነዚህ ሰዎች ከምርጫ በፊትም ከምርጫ በኋላም እያደረጉ ያሉት እንቅስቃሴ በጣም በህገ ወጥነት የተሞላ ምርጫ ክርክር ላይም ሲያደርጉት የነበረው እንቅስቃሴ ስድብና ዘለፋ ካልሆነ በስተቀር ይሄ ነው የሚባል አማራጭ ፖሊሲ ሳያቀርቡ ቀርተው ህዝቡ ድምፅ እንደነፈጋቸው ይታወቃል። ከምርጫው በፊት ከምርጫው በኋላም ከምርጫው በፊት ሲያደርጉት የነበረው እንቅስቃሴ እንደገና ቀጥለውበት አሁንም ሌላ የሽብርና የአመፅ እንቅስቃሴ ለመፍጠር እንዲሁም ደግሞ በተለያዩ አካባቢዎች የሚገደሉ ንጹሃንን የሃይማኖት መሪዎችን ወይም ደግሞ የሃይማኖት ተከታይ የሆኑ ምዕመናንን በተለይ ከኦርቶዶክስ ቤተክርስቲያን ጋር ተያይዞ የተለያዩ ንጹሃን በሚገደሉበት ወቅት እነዚህ ሰዎች ራሳቸው ገድለው የሚጮሁ መሆናቸውን በሚያሳብቅ መልኩ አሁንም የተለያዩ መግለጫዎችን በዚህ ጉዳይ ላይ እያወጡ እንመለከታለን። ከ3 ቀናት በፊት ኢህአፓ የሚባለው ፓርቲ በፌስቡክ ፔጁ ላይ የለጠፈው አንድ መግለጫ ነበረ። ከአርሲ የንጹሃን ግድያ ጋር ተያይዞ ያወጡት መግለጫ ነው። ነገር ግን እነሱ እንደሚሉት ደግሞ በተለያዩ 2 ቦታዎች ላይ አንድ የሙስሊም አባት የሃይማኖት መሪና እንዲሁም የኦርቶዶክስ ቤተክርስቲያን ካህን የነበሩ የሃይማኖት አባት መገደላቸውን በመግለጽ ነገር ግን ይሄንን ግድያ እየፈጸመ ያለው መንግስት ነው በሚል በግልጽ በተጻፈ ደብዳቤ ነው መግለጫ ያወጡት።
እዚህ ጋር የምትመለከቱት ደብዳቤ ነው ከ3 ቀን በፊት የወጣው የኢሃፓ መግለጫ። ምንድን ነው የሚለው እዚህ ላይ እንደው ዋና ፍሬ ሐሳቡን ለመግለጽ ያክል መጀመሪያ አንቀጽ ላይ ያስቀመጡት አገዛዙ ስልጣን ከያዘበት ጊዜ ጀምሮ ይላሉ። እነሱ እንደሚሉት አገዛዙ የሚሉት የኢትዮጵያን መንግስት አሁን በህዝብ ተመርጦ ያለውን ከዚህም በፊት 2013 ዓ.ም ህዝባዊ ቅቡልነት አግኝቶ ህዝብን እየመራ የቆየውን አሁንም በ2018 ምርጫ በህዝብ የተመረጠው መንግስት እነሱ አገዛዙ እያሉ ነው የሚጠሩት። መንግስት የዲሞክራሲያዊ ምህዳሩን አስፍቶ ኢሃፓ የሚባል ፓርቲ ወደ ሀገር እንዳይገባ ተከልክሎ የነበረውን ፓርቲ ወደ ሀገር ውስጥ ገብቶ በሰላማዊ ትግል እንዲሳተፍ መንገድ የከፈተለትን እድሉን ያመቻቸለትን መንግስት በዚህ ደረጃ መጥተው በህጋዊ ፓርቲነት ተመዝግበው ሐሳብ ያላቸው ከሆነ አማራጭ ፖሊሲ ካላቸው ለህዝብ አቅርበው እንዲወዳደሩ እድሉን ለከፈተላቸው መንግስት እነሱ ግን ምህዳሩ እንደጠበበ ዲሞክራሲ እንደሌለ ዛሬም የኢትዮጵያ ህዝብ በአፈና ውስጥ እንዳለ እንዲያውም ደግሞ አገዛዝ የሚሉት መንግስት እንጂ ወይም አገዛዝ የሚሉት አካል እንጂ ህጋዊ የሆነ መንግስት እንደሌለ በአደባባይ ነው የሚገልጹት እነዚህ ሰዎች። ይህስ ምን ያክል ህጋዊ ነው? በህዝብ የተመረጠ መንግስት አገዛዝ እያለ የሚቀጥል ፓርቲ ሰላማዊ ፓርቲ ነው ወይ የሚል ጥያቄ ያስነሳል። ሲቀጥል እዚህ መግለጫ ላይ የሚያነሱት ነገር ምንድነው? ስልጣን ከያዘበት ጊዜ ጀምሮ እነሱ እንደሚሉት አገዛዙ ያሉት አካል ስልጣን ከያዘበት ጊዜ ጀምሮ በህዝብ መካከል የተለያየ እልቂት እንዲፈጠር የተለያዩ አጀንዳዎችን በመቆስቆስ በህዝብ መካከል እልቂት እንዲፈጠር ሲሰራ መቆየቱ ይታወቃል ይላል። ከዛ ሲቀጥል ይህ አገዛዝ ህዝቡ ባቀደው ልክ ሊተላለቅለት ስላልቻለ ደም መፋሰሱ መንግስት በፈለገው ልክ ሊሄድለት ስላልቻለ በህዝብ መካከል እንዲፈጠር የፈለገው እልቂት ባቀደውና ባሰበው መንገድ እየሄደለት ስላልሆነ አሁን ደግሞ ሌላ ህዝብን እንዲተላለቅ ሊያደርግ የሚችልበትን የሃይማኖት ካርዱን መዟል ይላል። ይሄን ካሉ በኋላ ነው በተለያዩ አካባቢዎች የኦርቶዶክስ ሃይማኖትና የሙስሊም ሃይማኖት መሪዎች ተገደሉ ብለው ከታች የሚዘረዝሩት ማለት ነው። ሰዎቹ የተገደሉበትን ቦታ እንዲሁም የተገደሉት የሃይማኖት መሪዎች ስማቸውን፣ አካባቢያቸውን በግልጽ አስቀምጠዋል። ይሄ ንጹሃን ለምን ይገደላሉ የሚል ጥያቄ መጠየቅ ከማንኛውም ሂዩማኒቲ ከሚሰማው ሰው የሚጠበቅ ነገር እንኳን አይደለም የፖለቲካ ፓርቲ ሆኖ በሰላማዊ መንገድ እታገላለሁ ለህዝብ ሰላማዊ የሆነ የምርጫ ሂደት እንዲኖር ህዝብ ዲሞክራሲያዊ የሆነ ነፃነት ለህዝብ እንዲሰፍን የሚችለውን ሁሉ አደርጋለሁ ብሎ የተደራጀ ፓርቲ የንጹሃንን ግድያ መቃወም አለበት። ትክክል። ነገር ግን በህዝብ ተመርጦ ህዝብ ይሁንታ ሰጥቶት እየመራ ያለን መንግስት በዚህ ደረጃ በይፋ የተለያዩ አጀንዳዎችን እየቆሰቆሰና እየቀሰቀሰ በህዝብ መካከል እልቂት እንዲፈጠር ሲሰራ ነበረ የኢትዮጵያ መንግስት። ከዛ ሲቀጥል ሌሎች አጀንዳዎችን እያራገበና እየቆሰቆሰ የሞከረው በህዝብ መካከል እንዲፈጠር የፈለገው እልቂት ባቀደው ልክ እና ባቀደው መንገድ ሊፈጽምለት ስላልቻለ አይበቃም ወይ? ከምርጫ በፊት የነበረው አመፅ አይበቃም ወይ? እንዴት ነው እነዚህን ሰዎች ህጋዊ ፓርቲዎች ናቸው ብሎ መዝግቦ የተቀመጠው የኢትዮጵያ ብሔራዊ ምርጫ ቦርድ ምንድነው የሚጠብቀው? እነዚህን ሰዎች ቢያንስ ማስጠንቀቂያ ደብዳቤ እንኳን እንዴት አይሰጣቸው? ተገቢ ነው ወይ ማለት ይቻላል ወይ? መብት ነው ወይ? አንድን በህዝብ የተመረጠን መንግስት ህዝብ ይምራኝ ብሎ ይሁንታ የሰጠውን መንግስት የመረጠውን ህዝብ እየገደለ ነው፣ እያጨፋጨፈ ነው፣ እልቂት እንዲፈጠር እየሰራ ነው ብለው በአደባባይ በማህተም በተደገፈ መግለጫ ያውም 5 ፓርቲዎች ያሉበት ትብብር የሚባል ፓርቲ በዚህ ደረጃ ህዝብ የመረጠውን መንግስት መዝለፍና መተቸት ይችላል ወይ? የውሸት ፕሮፓጋንዳ እየቀሰቀሱ እንደዚህ አይነት ህዝብ የመረጠውን መንግስት ማጠልሸት ህጋዊ አካሄድ ነው ወይ? እነዚህን ሰዎች ሀይ የሚል አንድ አካል የለም ወይ? የኢትዮጵያ የጸጥታ አካላት፣ የኢትዮጵያ መንግስት፣ የፌዴራል የኢትዮጵያ የብሔራዊ ምርጫ ቦርድ አባላትና ኃላፊዎች አንድ ፓርቲ ህገወጥ የሆነ እንቅስቃሴ እያደረገ ነው የሚባለው ከዚህ በላይ ምን ሲያደርግ ነው? ይህ ህዝብ የሚፈልገውን መንግስት መረጠ። አትውጣ፣ መምረጥ አትችልም፣ በኢትዮጵያ ሰማይ ስር ምርጫ አይደረግም፣ ለምርጫ የሚወጣውን ሁሉ እንገድላለን እያሉ እያስፈራሩት እኔ በድምፄ የሚመራኝን አካል እመርጣለሁ ብሎ ቆራጡና ጀግናው አስተዋዩ የኢትዮጵያ ህዝብ የሚፈልገውን መንግስት መረጠ። አሸናፊው ፓርቲ በብሔራዊ ምርጫ ቦርድ ተገለጸ። ከዚያ በላይ እልቂት ሊፈጥርለት የሚችለውን ሌላ የሃይማኖት ካርድ ደግሞ መዞ
የሃይማኖት መሪዎችና የሃይማኖት ተከታይ የሆኑ ምዕመናን በተለያዩ አካባቢዎች እንዲገደሉ እያደረገ ነው ያለው ይላል። እነዚህን ሰዎች አንድ አትሉልንም ወይ? በ2018 ዓመተ ምህረት በተደረገው ሀገራዊ ምርጫ የብልጽግና ፓርቲ አሸናፊ ሆኖ መውጣቱ ታውቋል። ይሄ ውጤት ከታወቀ ከተገለጸ በኋላ ህዝብ የመረጠውን መንግስት በዚህ ደረጃ ማንቋሸሽና ማጠልሸት ይቻላል ወይ? ምንድነው የሚፈልጉት እነዚህ ሰዎች? ኢህአፓ ታሪኩ ይታወቃል። ከዚህም በፊት ነጭ ሽብር በሚል ፖለቲካ በጣም ብዙ ንጹሃንን ያስጨፈጨፈና የገደለ በጣም ብዙ ኢትዮጵያን ደም በእጁ ላይ ያለበት ፓርቲ ነው። ገና ሲጀመር ስህተቱ 2013 ዓ.ም ይሄ ፓርቲ በህጋዊ ፓርቲነት ተመዝግቦ በተለይም ኢህአፓ የሚለውን በደም የጨቀየ ስም ይዞ በሰላማዊ ፓርቲነት እንዲመዘገብ መደረጉ በራሱ ስህተት ነው። ከዛ ሲቀጥል ከ2013 ዓ.ም ምርጫ ጀምሮ አሁን የ2018 ምርጫ እስከሚጠናቀቅ ድረስ በህዝቡ ላይ ሲረጩት የነበረው የጥላቻ መርዝ፣ ሲጠሩት የነበረው የአመፅ ጥሪ፣ ግርግርና እልቂት በህዝብ መካከል እንዲሰፍን ሲሰሩ የነበረውን ስራ ሁሉ እናውቃለን። ያንን ማንም ሀይ ያላቸው የለም። የብሔራዊ ምርጫ ቦርድም ማስጠንቀቂያም ማስፈራሪያም ምንም ህጋዊ የሆነ እርምጃም ሲወስድ አላየንም። የኢትዮጵያ መንግስትም ምንም እንደማያመጡ አውቆ ሊሆን ይችላል። ዝም ብሎ በሆደ ሰፊነትም ነገሮችን ለማለፍ ሞክሮ ሊሆን ይችላል። ነገር ግን ይሄ ህዝብን መናቅ ነው። ህዝብ ይምራኝ ብሎ የመረጠውን መንግስት በዚህ ደረጃ ማጠልሸት የአንድ ሰላማዊ ፓርቲ ነኝ ብሎ በሰላማዊ መንገድ እታገላለሁ ብሎ ከተመዘገበ ፓርቲ አይጠበቅም እና ይሄ ህገወጥ አካሄድ መቼ ይቆማል? እነዚህን ሰዎች ሀይ የምትሉልን መቼ ነው የሚል ጥያቄ ማንሳት እንፈልጋለን። ህዝብ በአደባባይ ወጥቶ መርጦ ከጨረሰ በኋላ በዛ ሁሉ ማስፈራሪያ በዛ ሁሉ አስቸጋሪ ሁኔታ ውስጥ ወጥቶ ድምፁን ሰጥቶ የሚመራውን መንግስት መርጦ የገባው ህዝብ በአደባባይ ታይቶ ዓለም አቀፍ ተቋማት ሀያላን ሀገራት ሁሉ ይሁንታ የሰጡትና ትክክለኛ ፍትሃዊ ምርጫ መደረጉን ያመኑበትን ምርጫ ተደርጎ ከተጠናቀቀና አሸናፊው ፓርቲ ከታወቀ በኋላ የዚሁ የትብብሩ አባል ፓርቲ የሆነው እናት ፓርቲ የሚባለው ፓርቲ ፕሬዝዳንት ስማቸውን ዘነጋውት የእናት ፓርቲ ፕሬዝዳንት ናቸው ሰውየው እና በአሃዱ መድረክ ቴሌቪዥን ላይ በአሃዱ ሬዲዮ አሃዱ መድረክ ላይ ቀርቦ ቃለመጠይቅ ተደርጎለት ነበር ከጋዜጠኛ ሊዲያ ጋር እና እዚያ ላይ ስለ ምርጫው የሚያነሳው ነገር አለ። እንግዲህ እዚህ መድረክ ላይ ንግግር ለማድረግ የመጣው ወይም ደግሞ መልስ ለመስጠት የመጣው ከዚህ በፊት ይቺ የአሃዱ መድረክ ጋዜጠኛዋ በጣም ጎበዝ በሳል ጋዜጠኛ ነች። መጠየቅ ትችላለች፣ መፈተሽ ትችላለች፣ በጣም መሞገት የምትችል ጋዜጠኛ ናት። ከዚህ በፊት ስለ ትብብሩ አንስታ የተናገረችው ነገር ነበረ። አሁንም ይሄኛውም ስብስብ ህዝቡን በምን ያህል ቁስሉን ነካክተው ህዝብ ግን እኔ በጣም የኢትዮጵያን ህዝብ አስተዋይነቱን ማለት አይገመትም። ህዝብ በእርግጥ ይሄ ነው ተብሎ የምርጫ ቀን ይወጣል አይወጣም፣ እኛ እንገባለን አንገባም፣ ምርጫ እንግባ እንውጣ ሲሉ በጣም ከፍተኛ ጫና ሲያደርሱበት ነበር። ይሄን ህዝብ ለህዝብም አልታሰበም። እኔ እዚህ አመራሮቹንም ጠይቄያለሁ። የማይፈጸም ቀቢጸ ተስፋ ጦርነት ይቁም በአንድ ቀን ደስ ይላል። አሁን ጠዋት ስንነሳ ሙሉ ለሙሉ ተቀይሮ ሀገራችን ብናገኝ የማይፈጸም ቀቢጸ ተስፋን ወይም የማይጨበጥ ነገርን ለመደራደሪያነት የምታመጡት ሆን ብላችሁ ነው ብዬ ስጠይቅ ነበርና ቅድመ ምርጫ ላይ ሲያቀርቡት የነበረው መደራደሪያ ከምርጫ በኋላ ደግሞ የተመረጣችሁ እንዳትገቡ፣ ከዛ ደግሞ ወዲያው በንጋታው ምርጭ ጥናት ይፈልጋል አይደል? ገና በንጋታው ምርጫውን ለመተቸት የሚያስችል ነገር አለን እንዴ? ገና እኮ ድምፁ ራሱ በትክክል አልተፈተሸም። ከምርጫ በኋላ ደግሞ የተመረጣችሁ እንዳትገቡ፣ ከዛ ደግሞ ወዲያው በንጋታው ምርጭ ጥናት ይፈልጋል አይደል? ገና በንጋታው ምርጫውን ለመተቸት የሚያስችል ነገር አለን እንዴ? ገና እኮ ድምፁ ራሱ በትክክል አልተፈተሸም። ገለልተኛ ወይም ሌሎች አካላት እንደ ግለሰብ ይተቹት፣ ሲሄድ ያጋጠመኝ ይበሉ። ፓርቲ ግን አንድ የተዋቀረበት ነገር አለ። በጥናት ላይ የተመሰረተ ውጤት ዝርዝር ሀሳብ ነው ማቅረብ ያለበት ብዬ አስባለሁ። ይሄንን የጋዜጠኛ ሊዲያን ትችት ተከትሎ ነው የእናት ፓርቲ ሊቀመንበር ወይም ፕሬዚዳንት የሆኑት ሰው አሁን ደግሞ የትብብሩም ደግሞ የህዝብ ግንኙነት ኃላፊ በመሆናቸው ሊዲያ ባነሳችው ትችት ላይ ቀርቤ አስተያየት መስጠት እፈልጋለሁ፣ መልስ መስጠት እፈልጋለሁ ብለው ነው ለዚህ ቃለ መጠይቅ የተጋበዙት ማለት ነው። እና እዚህ ቃለ መጠይቅ ላይ ተጋብዘው
የሚያነሷቸው ነገሮች በጣም ከአንድ ህጋዊ ፓርቲ የማይጠበቅ ተወዳድሮ መሸነፉን ማመን ያልፈለገ ፓርቲ የሚያደርጋቸው ምላሾች ናቸው የሰጡት። ምንድነው የሚለው? በዚህ ውድድር ላይ በ2018 ምርጫ ላይ ስንወዳደር ሚሊየንስ የሆነ ገንዘብ አውጥተናል። ህዝብም መንግስትም ተሰባሰቡ፣ ተባበሩ ወይም ተሰባበሩ ብሎን ነበር ይላል አቶ አብርሃም የሚባለው የኢሃፓ ሊቀመንበርም ራሱ እንደዛ ይላል። እና ከህዝብም ከመንግስትም ተሰባሰቡ ተብለን ተሰባስበን ነበር። የምንችለውን ሁሉ አድርገን በክርክራችን ላይ የመንግስትን ሴራ አጋልጠናል። ይህን ሁሉ ካደረግን በኋላ ግን መንግስት አይ እኔ እኮ በሰላማዊ መንገድ በምርጫ ስልጣን እንደማለቅ እወቁት ብሎ ተስፋ አስቆርጦናል ይላል ይሄ ሰውዬ። እንችላለን እንደ ትብብር ግን የምንችለውን ሳይሆን የማንችለውንም ጭምር አድርገናል። ሚዲያ ዋን በቀን ከ100 ሺህ ብር በላይ ነበር ኮስት የሚያደርገን የአዲስ አበባ ቅስቀሳ። በቀን ከ100 ሺህ ብር በላይ ኮስት ያደርገን ነበር። ስቱዲዮ ገንብተን ነው የአየር ሰዓቶችን ስንሸፍን የነበረው። በቀን ከ17 ሺህ እስከ 25 ሺህ ብር ገደማ ኮስት ያደርገን ነበር። ቀርጸን ቪዲዮ ቀርጸን ኦዲዮ ቀርጸን እንትን ለማድረግ ሶስቱን እንትን ለማድረግ ስንል ስቱዲዮ ገንብተን ነው። ፈርስት ያው ከምርጫ ማግስትም ይሆነናል። እሱ በጣም ብዙ ነው ኮስት ያደርገን። ታውቂዋለሽ አንዲት ነገር መታለመለጠፍ የምታደርገውን ነገር እና የክፍለ ሀገሮችን ሳንጨምር ማለት ነው። እና ሚሊየንስ ኦፍ ገንዘብ ነው ኮስት ያደርግ ነው። በጣም በርካታ ሰው ነው በነፃ ይሄ እንግዲህ የጉልበቱን ሳትጨምሪ ማለት ነው። እና በየቀኑ ነበር አዲስ አበባ ላይ ስንቀሳቀስ የነበረው፣ በየመንደሩ ነበር ስናደርግ የነበረው። እና ሉክ ተሰባሰቡ የሚለው ከህዝብም የመጣው ከመንግስትም በጣም በተደጋጋሚ ነገር የነበረው እንግዲህ ከአንድ ሁለት ከሁለት ሶስት ከሶስት አራት አምስት ይሻላል ብለን ያንን አድርገናል። እንግዲህ እኔ ጥራት ያላቸውን እጩዎች በክፍለ ሀገርም ደረጃ በአዲስ አበባም ደረጃ አቅርበናል ብለን እናምናለን። በክርክሮቹም ላይ እንደምታውቂው ምናልባት እንደው አላቅም ሁለተኛ በተቃዋሚ ደረጃ ሁለተኛ ሶስተኛ ሊባል የሚችል ካልኖረ በስተቀር የምንችለውን ያህል አድርገን የመንግስትን ነውሮች አጋልጠናል። የምንችለውን ያህል አድርገን በሳት ላይ ያለፍን በቂ ክርክር አድርገናል። አየሩን ተጠቅመናል ብለን እናምናለን። እና በምርጫ 2018 በሰባተኛው ሀገር አቀፍ ምርጫ ሀገር አቀፍ የሚለውን በኋላ እንነጋገርበታለን ያላረግነው ያለ ብዬ አላምንም። እንደው እንደ ፓርቲ ግን አየሽ የፈለጋችሁትንም እንኳን ብታረጉ ከዚህ በላይ ልትሄዱ አትችሉም። እና ተስፋ ቁረጡ። በሰላማዊ የፖለቲካ ትግል መንግስት ይለወጣል ብላችሁ የምታምኑ ጅሎች ተስፋ ቁረጡ ብሎ መንግስት ነው ያንን ኮንፈርም ያደረገው። እና አብዛኛው ሰው በየገጾቻችን ላይ ገብተሽ ብታይ በግላችንም በአጠቃላይ በትብብሩም በየፓርቲዎቹም ገጾች ላይ ብታይ አልነገርናችሁም ወይ መንግስት በምርጫ አይቀየርም? ይሄ 95-96% ነው የምነግርሽ። ህዝቡ 95-96% መንግስት በምርጫ አይቀየርም። ሉክ ማን ነበር በዚህ ውስጥ መሰደብ የነበረበት? መንግስት ነበር አይደል? በዚህ መሰደብ የነበረበት። እኛ የምንችለውን አድርገን መንግስት ግን በምርጫ አልቀየርም ብሎ ለህዝብ ነገረ። ይሄ ነው የሆነው። እንግዲህ ይሄ ፓርቲ በጣም በሚገርም ሁኔታ አሉ ከሚባሉት ወደ 42 የሚሆኑ ፓርቲዎች በምርጫው ላይ ተሳትፈዋል። ከ42ቱ ፓርቲዎች ውስጥ በጣም ድምጻቸው በሚረብሽ ደረጃ ይሰማ የነበረው በጣም ይጮሁ የነበሩት በጣም አለን ሲሉ የነበሩት በጣም ብዙ ተከታይ ያለን እናሸንፋለን፣ ብልጽግና እናንበረክካለን ሲሉ የነበሩት እነዚህ ሰዎች ናቸው። ነገር ግን በጣም በሚገርም ሁኔታ ደግሞ ከሁሉም ፓርቲዎች በባሰ ሁኔታ ህዝብ ድምጽ የነፈጋቸው ደግሞ ለነዚህ ሰዎች እንደዛ ሲፎክሩ፣ እንደዛ ሲያስፈራሩ፣ እንደዛ ሲያቀራሩ የነበሩ ሰዎች በ10 ከተሞች የተቃውሞ ሰልፍ እንጠራለን ብለው ሲፎክሩ የነበሩ ሰዎች በምርጫው ሂደት ላይ እንጂ በምርጫው ቀን አንሳተፍም፣ ለምርጫው አስቻይ የሆነ ሁኔታ የለም እያሉ ሲናገሩና ሲያስፈራሩ ሲፎክሩ የነበሩ ሰዎች መጨረሻ ላይ ምንም ተከታይ እንደሌላቸው፣ ምንም የህዝብ ድጋፍ እንደሌላቸው አደባባይ ላይ ቆመው ያለምንም ሰሚ የሚጮሁ ሰዎች መሆናቸውን ምንም አይነት ቅቡልነትና ይሁንታ ወይም ከነሱ ጎን መሰለፍ የሚፈልግ አካል አለመኖሩን ህዝብ በድምፁ ወጥቶ ካረጋገጠና ድምፅ ከነፈጋቸው በኋላ ምንድነው የሚያወራው ሰውየው? አይ እናንተ ምንም እንኳን በሰላማዊ መንገድ ለመታገል ብትሞክሩም እኔ በምርጫ ስልጣን እንደማለቅ እንድታቁት ብሎ ተስፋ አስቆርጦናል፣ ተስፋችሁን ቁረጡ ብሎ ብልጽግና ፓርቲ ድምፅ እንዳናገኝ ከልክሎናል ይላል። ምን ስለሆነ ነው ድምፅ እንዳታገኙ የከለከላችሁ? ድምፅ የከለከላችሁ ብልጽግና ፓርቲ ወይም መንግስት ሳይሆን የኢትዮጵያ ህዝብ ነው። አመፅ ስለማይደግፍ፣ አሸባሪን ስለማይደግፍ በየክርክሮቻችሁ ሁሉ ብልጽግናን መተቸት፣ ብልጽግናን መስደብ፣ ጠቅላይ ሚኒስትሩን መተቸትና መዝለፍ፣ ከዛም ሲያልፍ
ህዝብን ለእንቢተኝነትና ለአመጽ መቀስቀስ ካልሆነ በስተቀር ከብልጽግና ፓርቲ የተሻለ እንደዚህ አይነት ፖሊሲ አለን ብላችሁ ያቀረባችሁት አንድም አይነት ፖሊሲ ስለሌለ እናንተ የምትፈልጉት በአመጽና በግርግር በመዋጮ መንግስት ስልጣን ላይ ወጣችሁ የህዝብን ሀብት መዝረፍ፣ ከዛ ሲቀጥል ደግሞ ኢትዮጵያን ማፍረስ ለሚፈልጉ ኃይሎች መንገድ መክፈት፣ ህወሓትና ሌሎች የተሸነፉ ፖለቲከኞችን ወደ ስልጣናቸው መልሶ ማምጣት፣ ለዛ የተዘጋጃችሁና ያጎበደዳችሁ ሰዎች ስለሆናችሁ እንደናንተ አይነት አመጽ የሚጠራ ፓርቲ አልፈልግም ብሎ ህዝብ ድምጽ ነፍጓቸዋል። ይህንን አምኖ መቀበል አንድ ጉዳይ ነው። ህዝብ ከ40 ሚሊዮን በላይ ህዝብ ወጥቶ ድምጽ የሰጠበትን ምርጫ አልፈልግህም ብሎ ህዝብ ድምጽ ከነፈገህ በኋላ አይ ብልጽግና ፓርቲ ሆን ብሎ ቀድሞ ዲዛይን በተደረገ አካሄድ ነው ህዝቡ ድምጽ እንዲሰጥ የተደረገው እና መንግስት ሆን ብሎ ነው ድምጽ የከለከለን ይላል። እነዚህ ሰዎች ምንም ቢደረግላቸው ሲጀመር ከምርጫው በፊትም የሚፈልጉት አመጽ ነበር። ምርጫው ከተደረገ በኋላም ገና ምርጫ የድምጽ ቆጠራው ሳይታወቅ በየምርጫ ጣቢያዎች እንኳን ውጤት ሳይለጠፍ እንግዲህ የመጀመሪያው ውጤት የሚታወቀው በምርጫ ጣቢያዎች ላይ ነው። ከዛ በኋላ ወደ ምርጫ ክልሎች ይሄዳል። ከዚያ በኋላ ነው ወደ ሴንተር የሚመጣው ወደ ብሔራዊ ምርጫ ቦርድ ማዕከል የሚመጣው። ነገር ግን ምርጫው ዛሬ ተደርጎ በማግስቱ ነው መግለጫ ያወጡት እነዚህ ሰዎች። ይሄ ጥያቄን ያነሳሁት አቶ ጌትነት እንግዲህ ትብብሩ ምርጫው አለቀ፣ በንጋታው መግለጫ ወጣ። ሁለተኛው ቀን ንጋታ። እሺ እንግዲህ የዚህ ሁሉ በጣም ብዙ የምርጫ ጣቢያዎች አሉ። በሁሉም ምርጫ ጣቢያዎች ተወዳድራችኋል። በሀገራችን በሙሉ ሶስተኛ ናችሁ። ሶስተኛ ነን። አዲስ አበባ ላይ ደግሞ አንደኛ ነን። አዲስ አበባ ላይ በጣም ብዙ ቁጥር ያለው እነዚህ ሁሉ ቦታ ነው እንዴ? እንግዲህ በተወካዮችም በከተማ ምክር ቤት ይሄን ሁሉ አድርጋችሁ ቁጭ ብላችሁ አሰስመንት ሳትሰሩ፣ ሳትነጋገሩ፣ ሳትገማገሙ ምርጫው ትላንት አለቀ። ኢቭን ገዢው ፓርቲ በራሱ እኮ ሊያውቀው በማይችልበት ፍጥነት ነው እናንተ መግለጫ የሰጣችሁት እና ይሄ ደግሞ ፓርቲዎች ተመልሰው በቃ ይሄ የተለመደ አይነት ሀሳብ ነው የሚያራምዱት የሚል ህዝቡ የሰለቸውን ነገር ነው ደግማችሁ ይዛችሁበት የመጣችሁትና ቁጭ ብሎ ተነጋግሮ በደንብ ነጥቦች ይዞ በዚህ ብሎ ምርጫው መስፈርት ካላሟላ፣ ፍትሐዊነት ከሌለው፣ ተአማኒነት ከሌለው፣ ከተጭበረበረም ምንም ይሁን ማውጣት ትችላላችሁ። መብታችሁን እስከ ጥግ መጠቀም ትችላላችሁ። ግን አልፈጠነም። ምን መሰለሽ ቅድመ ምርጫ አሰስመንት ነበረን እኮ ቅድመ ምርጫ ላይ አንድ ኦኬዥን እኮ ነው። በቃ የዕለቱ ሰኞ አንድ ክስተት እኮ ነው፣ ብቸኛ ክስተት አይደለም። ከዛ ሰኞ በየደቂቃው ይጎርፍ የነበረ ሪፖርት አለ። ያ ሪፖርት ለቦርዱም ገብቷል። በአጋጣሚ ሆኖ ደግሞ ለተወሰኑ ኤምባሲዎችም ከስንት ጣቢያ ደረሳችሁ ሪፖርቱ? ኦልሞስት ከሁሉም በተለይ ይሄ የፌርነስን የሚነካኩ ነገሮች ካሉበት ኤሪያዎች በሙሉ ሪፖርቶች መጥተውልናል። ማን ነው ሪፖርቱን የሚልከው? ማን ነው? ቅድም በሚገባው ልክ ታዛቢ አላሰማራንም አላችሁ። እኛ ስናይ እንደውም የሚገርሙ አቶ ጌትነት አንዳንድ ጣቢያዎች ታዛቢዎች የእናንተ ብቻ የፖለቲካ ፓርቲ ታዛቢ አይደለም፣ የሲቪል ሶሳይቲ ታዛቢ ሁሉ አልደረሰም። ምርጫ ጣቢያ ሲከፈት በጣም ቸልተኝነት የታየባቸው ነበሩ። ምክንያቱም ታይቶ ነው ባዶ መሆኑ ታይቶ አይደል ድምፅ አሰጣጥ ሂደቱ የሚጀመረው። ጋዜጠኛ ቀድሞ ገብቶ እነዚህ የሚመለከታቸው ሰዎች ያልተገኙባቸው ጣቢያዎች አሉ። ትክክል ነው። የገዢው ፓርቲ ደግሞ ታዛቢዎች ቆመዋል። ልክ ነው። እንዴት አገኛችሁት የሚለው ነው። አሁን እኔ እኮ የምልሽ በመላው ሀገሪቱ መዋቅር ያለው ተቋም እኮ ነው። የአራት ፓርቲ ሶስት ፓርቲ ቢኮዝ አማራ ክልልም ብዙ ስላላረግ ነው። አማራ ቢሆን ብዙ አንሳበው ብዬ ነው። በደቡብና በአዲስ አበባ ላይ በምስራቁ አልሞስት በአብዛኛው በሚባል ደረጃ ሰዎች አሉ። ምን መሰለሽ መዘግየቱም አንዱ ለምሳሌ ችግሩ ምን መሰለሽ 10 ሰዓት ላይ 9 ሰዓት ተኩል ተነስተሽ ሙቭ ማድረግ አለብሽ። ያንን ቦታ ደግሞ ታስታውሽ ከነበረ በተለይ ከዚህ ከነዳጅ ጋር ምናምን የተገናኘው በምርጫ ቅስቀሳው ላይ ስላወራ ነው። እሱም ፕሮብለም ነበረው። ዋቴቨር ይሄንን ታይውና ነው ለምሳሌ 1000 ታዛቢ ያለሽ 1000 ታዛቢ አዲስ አበባ ላይ በጣም በቂ ሪፖርት ነው የሚልክ። ያ ማለት ሁሉም ሪፖርት ለምርጫ ቦርድ ገብቷል ማለት አይደለም። ቢያንስ አለረም እንደው ሊያነጋግርም ይችላል የምንለው ማለት ሪፖርት ነው። ያ ቅድመ ምርጫ አሰስመንት ነበረን፣ ጊዜ ምርጫ አሰስመንት ደረሰን አይደል? እንደን ደግሞ በማግስቱ እየሆኑ የነበሩ ነገሮች ነበሩ የሚችሉትን አድርገዋል። በዚህ አጋጣሚ በነገሮች ላይ በተለይ የቦርድ ሰዎች ወደ መጨረሻ ላይ እናነሳዋለን። አይ ሆፕ ሲስተም ላይ የነበረው ፕሮብለም፣ በሂደቱ ላይ የነበሩ ክፍተቶች ምልሽ እንደ ነባር ተቋም ብቻ ሳይሆን ደግሞ አዳዲስ ሰዎችም ስለነበሩ ስለመለማመድ የነበሩ ሂደቶች እንደተጠበቁ ሆነው በተለይ ሁለቱ ሰዎች ሰብሳቢዋና ምክትሉ ክብርት ሜላትወርቅና ክቡራቱ ተስፋዬ ትብብር ለኢትዮጵያ አንድነት በእግሩ ቆሞ በኢትዮጵያ ፖለቲካ ተገዳዳሪ ሆኖ እንዲወጣ
የሚችሉትን ሁሉ አድርገዋል። ከግማሽ በላይ የሚመሰገነው ይመሰገናል። እነዛ አሰስመንቶች ነበሩን። እነዛን አሰስመንቶች ሊዲያ ቅድም ያልኩሽን በደንብ አስታውሽ። ለቦርዱም የገቡ አሰስመንቶች አሉ 1 2 3 እያለን ያስገባናቸው ኤንድ እነዛኑ ደግሞ ኢንትረስትድ የሆኑ የኤምባሲ ሰዎች እና ሌሎች የኢንተርናሽናል እንትኖች ደግሞ ነበሩ። እዛ ሁሉ ጭምር የደረሰ ነው እና ማግስቱ አለን እንደን ቁጭ ብለን መክረን ነው ምልሽ የሆነ እንደው ዝም ብሎ ብድግ ብሎ ተጽፎ እንትን ያደርጋ አይደለም። የተዘጋጀ ነው ግን የሚመስለው ፍጥነቱ እንዴ ምልሽ አሁን እኮ ትልቁ ሰዎች ያልተረዱንም መሰለሽ ቅድመ ምርጫ አሰስመንት ነበረን። ይህን ተው፣ ይህን አታርጉ፣ ይህንን አርጉ። ቅድመ ምርጫ ቶጌትነት ምን መሰሉት? ቅድመ ምርጫ ከቅስቀሳ የምርጫ ትምህርት ከማስተማር ከነዚህ ጋር የተያዙ ችግሮችን የምንፈትሽበት የምናይበት ነው። ያው እኛም ስላለን ዕለታዊ ያቺ የምርጫ ጣቢያ ላይ ያለችው ግን ከድምፅ አሰጣጥ ሂደቱ ጋር የተያዘ ነው አይደል? ለምሳሌ ኮሮጆ ተሰረቀ፣ ኮሮጆ ተገለበጠ፣ ተደበደብን፣ ተገፋ እንዲሆንን ከሚሉት ጋር እንዴት ከቅድመ ምርጫ ጋር የዕለት ምርጫን ዳሰሳ እኩል ሆኖ ሊወጣ ይችላል? በጣም አሳፋሪ የሆነ ነገር ነው የሚናገረው ሰውየው። በምንም አይነት ሁኔታ ቢሆን ቢያንስ በምርጫ ጣቢያዎች ከዚያ በምርጫ ክልሎች የድምፅ ውጤቱ ተቆጥሮ ይፋ እስከሚደረግ ድረስ እንኳን ሳይጠብቁ ያወጡትን መግለጫ ለምንድን ነው እንዴት እንደዚህ ይደረጋል? በምን ላይ ተንተርሳችሁ በምን መሰረት ላይ ቆማችሁ ነው ያንን መግለጫ ልታወጡ የቻላችሁ ስትለው ከምርጫ በፊት አሰስመንት ነበረን ይላል። ከምርጫ በፊት በነበረ አሰስመንት 40 ሚሊዮን ህዝብ ወጥቶ ድምፅ የሰጠበትን የምርጫ ቀን ሳይታዘብና የምርጫውን ውጤት ሳይጠብቅ ከምርጫ በፊት በነበረው ያውም ደግሞ በእነሱ አሰስመንት በተሳሳተ አሰስመንት በዛ አሰስመንታቸው ከምርጫ በኋላ ያለውን ሂደት ገምግመው ያውም ደግሞ ገና መገምገም እንኳን ሳይችሉ እርስ በርሳቸው እንኳን ተሰብስበው ከምርጫው ማግስት ምን ተፈጠረ፣ የት ቦታ ላይ ምን ተጭበረበረ የሚለውን ነገር ሳያዩ ነው ይህንን ጉዳይ ችላ ብለው የምርጫው ዕለት ባለቀ በማግስቱ መግለጫ ያወጡት። እነዚህ ሰዎች በምርጫው ሂደትም የመሳተፍ ፍላጎት አልነበራቸው። ራሳቸው በአንደበታቸው እንደነገሩን በምርጫው ሂደት እንጂ በምርጫው ቀን የመሳተፍ ፍላጎት የለንም ሲሉ ነበር። የምርጫው ቀን የግድ እንዲሳተፉ የተደረጉት ከዚያ በኋላ አንሳተፍም ቢሉም ራሳቸውን አገለሉ። በቃ አለቀ፣ ምንም የሚያመጡት ለውጥ እንደሌለ ስለሚገባቸው በምርጫው መሳተፍ እንፈልጋለን ብለው ሲፎክሩ የነበሩበትን ነገር ረስተውት በምርጫው ተሳተፉ። የምርጫው ውጤት ሳይታወቅ መግለጫ ወጡ። የምርጫው ውጤት ታውቆ 6 ወንበሮች አሸንፋችኋል ሲባሉ አይ ብናሸንፍም ፓርላማ አንገባም ይላሉ። ይህንን እናየዋለን በኋላ። ነገር ግን ከምርጫው በፊት የነበረ አሰስመንት ከምርጫው በኋላ ለመጣ ውጤት እንዴት ግብአት ሆኖ እንዴት መሰረት ሆኖ ከምርጫው በኋላ ያለውን ሂደት እንደገመገመ ሰው ይሄ ምርጫ ትክክል አይደለም፣ የተሳሳተ ነው፣ ቅቡልነት የለውም፣ ለመንግስት ይሁንታ ወይም ደግሞ እውቅና አንሰጥም ብሎ የወጣ ፓርቲ ነው። ለዚህ ደግሞ መነሻ የሚያደርገው የኛ እጩ የሆነችው ልጅ ሰልፍ ላይ ባለችበት ይላል። የምርጫ ሰልፍ ላይ በነበረችበት ሰዓት ከኋላዋና ከፊቷ የነበሩ ሰዎች ብልጽግናን ከዚህ እስከዚህ ትመርጫለሽ፣ ከዛ ቀጥሎ ደግሞ ኢዜማን ትመርጫለሽ እያሉ ሲነግሯት ነበር። ማስረጃ አምጣ ቢባል አሁን የሰውዬ ማስረጃ ያመጣ። ሰልፍ ላይ የቆሙ ሰዎች ግራና ቀኝ ሊያወሩ ይችላሉ፣ እርስ በርሳቸው ሊያወሩ ይችላሉ። በእርግጥ ምንም እንኳን የተከለከለ ቢሆንም እኔ አሁን በመረጥኩበት ቦታ ከኔ ኋላ የነበረ ሰው አብሮኝ ሲያወራ ነበር፣ ስናወራ ነበር። ማን ሊያሸንፍ ይችላል፣ ማን ሊመረጥ ይችላል እንነጋገር ነበር። ይሄ ኖርማል ሂደት ነው። ነገር ግን አደባባይ ላይ የሰልፍ ቦታዎች ላይ ተገኝቶ እንትናን መረጡ እያለ ቅስቀሳ ማድረግ አይቻልም። ሰዎች ግን እርስ በርሳቸው ሰልፍ ላይ ያሉ ሰዎች ጎን ለጎን ሊያወሩ የሚችሉበት እድል ሰፊ ነው። ሲቀጥል ደግሞ በስነ ስርዓት ሰልፍ ላይ ያሉ ሰዎች ከዚህ እስከዚህ ከ1 እስከ 9 ብልጽግናን ከ1 እስከዚህ ምን ፈርቶ ነው ብልጽግና ሰልፍ ላይ ሰው የሚያሰማራው? እናንተን ፈርቶ? እናንተ ብቻ እኮ ናችሁ ራሳችሁን ስለማታውቁ አቅማችሁን ስለማታውቁ ብልጽግና የሚፈራችሁ የሚመስላችሁ እኮ ለዛ ነው። እስከ መኖራችሁም የሚያስታውሳችሁ አይመስለኝም። እኔ እስከ መኖራችሁም ስለማያስታውሳችሁ ነው ፉከራችሁን ሁሉ ችላ ብሎ ያለፈው ሲጀመር። እና እናንተ የምታስፈሩ የምታስደነግጡ ሰዎቹ ናችሁ። እናንተ እንዳትመረጡ ብልጽግና ፓርቲ የሚችለውን ሁሉ አድርጎ ምርጫ ድምፅ ተከለከላችሁ። እኔ በጣም በሚያሳፍር ሁኔታ እኔ ከዚህ በኋላ እነዚህን ሰዎች መታገስ በኢትዮጵያ ሕዝብ መብት ላይ መጫወት ነው ብዬ ነው የማስበው። በመብቱ የመረጠው መንግስት አለ። ድምፁን ተጠቅሞ የሚመራውን መንግስት መርጧል። የመረጠውን ሕዝብ የመረጠውን መንግስት ማንቋሸሽ የሚፈልጉ ወይም ደግሞ ሕዝብ ወጥቶ መምረጡን መካድ የሚፈልጉ ሕዝብን የናቁ
በህጋዊ ፓርቲነት ተመዝግበው ሽብር የሚጠሩ በማንኛውም አይነት ሁኔታ ውስጥ የታጣቂዎችን ዓላማ ማስፈጸም የሚፈልጉ አዲስ አበባ የተቀመጡ አሸባሪዎች በህጋዊ ፓርቲነት ተመዝግበው መቀጠላቸው ይበቃል። እነዚህን ሰዎች ሀይ የሚል አካል መኖር አለበት ብዬ አስባለሁ። ቢያንስ ይሄንን ስታዩ ትለዋለች። ቢያንስ ይሄንን ስታዩ ብልጽግና ባልተወዳደረበት ቦታ ላይ እንኳን ድምፅ መነፈጋችሁን ስታዩ በቃ ህዝብ አልፈለገንም አላችሁ ወይ ትላቸዋለች ጋዜጠኛዋ። ይሄ ነበርን እኮ አልተፈለግንም ብላችሁ ሐሳባችሁ ከዛ አልተፈለግንም በቃ በምክር ቤት ውስጥም በፖለቲካ ስርዓት ውስጥም ኖ ያለመፈለግ አይደለም። ያለመፈለግ እኮ በድምፅ መቀጣት ነው። አስፋይ ምንም ችግር የለው። አለመፈለግ ለምሳሌ ፖሊሲሽና ፖሊሲስ ተነጻጽሮ ተወዳድሮ አይ ይሄ ለጊዜው ይቆይ የምትባይበት ነው። በቃ እንትን ነው አልኩሽ እኮ ለምሳሌ እንደ ማሽን ለርኒንግ ነው። ለምሳሌ ይሄ አልጎሪዝም ታውቂያለሽ፣ ይሄኛው ከሆነ እንዲህ ይሆናል፣ ይሄ ካልሆነ ደግሞ ይሄ አይሆንም፣ ወይም ይሄ ከሆነ እንደዚህ ስጠው ነው አይደል? ለምሳሌ እንትን የሚናገረው ኮምፒውተርና እንትን የሚሰራው ወይም ደግሞ ሮቦቶች የሚያደርጉት እንደዛ ነው አይደል? ስለዚህ በቃ እንትን ነው ዲክቴትር ነው። ለምሳሌ ሞባይሎቻችን ላይ ያሉ አፖች ከተሰጣቸው እንትን በላይ አይወስዱም አይደል? ቢልቲን ነው የሚባሉት፣ የተገነቡ ናቸው። በቃ አንድ ጊዜ እንትን ያደርጉ ናቸው እና በቃ ቢልቲን በቃ ማለት ስለዚህ ቀድሞ ያለቀ ነው ልልሽ ነው። ቀድሞ ያለቀ ነው። ቀድሞ ያለቀ መሆኑን ሰኞ ማታም አውቀነዋል፣ ማክሰኞ ጠዋትም አውቀነዋል፣ ማክሰኞ እስከ 7 ሰዓት 8 ሰዓትም እስከ 9 ሰዓትም የሄደውን አውቀነዋል። ያወቅነው ስንዟዟር ነበር፣ ሪፖርት ሲመጣ ነበር፣ የተወሰኑትን ሰሚት አድርገናል እና ኒውክሌር ሳይንስ አልነበረም ለኛ። ያንን ለማለት ኒውክሌር ሳይንስ አልነበረም። ማልዋሽሽ ነገር መቼም ምልሽ እዚህ መተን ብዙ ፈርዘር እንትን አናደርግም። ማልዋሽሽ ነገር አንዷን ፍሬዝ እንኳን ሰኞ ዕለት ወይም ማክሰኞ ጠዋት አልጻፍናት። ቀድማችሁ በዕለቱ ነው። ያን ጊዜ ስንጽፈው ነው ቁጭ ብለን የጻፈው። ያን ጊዜ ነው ሮብ ዕለት መግለጫው ሲጻፍ ነው ይወጣው። እሰት እንደን ስራ አስፈጻሚው መከረ፣ እንደን ተወያየን። አይ ቢገባ ቢወጣልን ኖ ይሄኛው ይውጣልን፣ ይሄኛው ይግባልን ኖ ይሄኛው ደግሞ ከደረሰን አንጻር ኦኬ ቢብዛ አይ ነው። አራቱም ፓርቲ ተስማማ። ኦፊሳው በቃ ስራ አስፈጻሚ ወይ whatever። የምርጫ ኃላፊያችሁ ግን እኮ ወጣው እናወራለን ስለ ምርጫ ኃላፊው። አለመፈለግ ማለት ይላል። አለመፈለግ ማለት በህዝብ በድምፁ ሲቀጣን ነው። እና ምንድነው ያደረጉት ታዲያ? አልፈልጋችሁም፣ እንደናንተ አይነት አሸባሪ፣ እንደናንተ አይነት ሐሳብ የሌለው ምንም የሚጠቅም አጀንዳና ፖሊሲ ማቅረብ የማይችል በመጣበት የክርክር መድረክ ሁሉ ብልጽግናን መተቸት፣ መዝለፍ፣ መሳደብ፣ አመጽ መጥራት፣ ግርግር፣ ሽብርና የተለያዩ አብዮት ሊቀሰቅሱ የሚችሉ ነገሮችን ከማውራት ያለፈ ጠብ የሚል የሚጠቅም ነገር መስራት ያልቻላችሁ የድኩማኖች ስብስብ ስለሆናችሁ እናንተን አልፈልግም ብሎ ህዝብ በድምፁ ቀጣችሁ። ይሄ ከሆነ በኋላ አይ አልተፈለግንም የምንለው ህዝብ በድምፁ ቢቀጣን ነበር ይላል። በድምፅ መቀጣት ማለት ምን ማለት ነው? እንደው እኔ 6 ወንበሮች ራሱ ማግኘታቸው በጣም ይገርመኛል። 6 ወንበር አግኝተው እነዚህ ሰዎች ፓርላማ መግባታቸው ራሱ በጣም ይገርመኛል። እና ይሄንን እንደዚህ እያጣጣለው ያለውን ምርጫ ከመንግስት ጋር ብቻ አይደለም ያያይዘው ህዝቡ ይላል። ቀድሞ ዲዛይን እንደተደረገ ሮቦት የሆነ ነገር ኢምፖዝ ተደርጎበት ቀድሞ የተዘጋጀ ማንን እንደሚመርጥ እንዴት እንደሚመርጥ ቀድሞ የተነገረውና በዛ ደረጃ ሄዶ የመረጠ ህዝብ ነው። ልክ እንደ ሶፍትዌር ወይም እንደ ሮቦት የሆነ ነገር ተጭኖበት ነው ሄዶ ህዝቡ ይላል። አንተ ነህ የጠላት አጀንዳ ተጭኖብህ የጠላት የሀገር የማፍረስ አጀንዳ ኢምፖዝ ተደርጎባችሁ የጠላትን አጀንዳ ለማስፈጸም በኢትዮጵያ ውስጥ በህጋዊ ፓርቲነት ተመዝግባችሁ ሽብር የምትጠሩት እናንተ ናችሁ። የኢትዮጵያ ህዝብ ማንም አጀንዳ የሚጭንበት የለም። ህዝብ እንደ ህዝብ ደግሞ እንደዚህ ተብሎ ሊዘለፍ አይገባው። እንደ ሮቦት የምትንቀሳቀሱት እናንተ ናችሁ፣ የኢትዮጵያ ህዝብ አይደለም። የኢትዮጵያ ህዝብማ በማስፈራሪያ ውስጥ በዛቻ ውስጥ በተለያዩ የአመጽና የግርግር የወከባ ፖለቲካ ውስጥ አልፎ የሚፈልገውን ይሰራልኛል፣ ይመራኛል፣ ሀገርን ወደ ተሻለ መንገድ ይዞ ይሄዳል ያለውን መንግስት ወጥቶ በድምፁ መረጠ። እናንተ ግን ጠላት የሀገር ታሪካዊ ጠላቶች የጫኑባችሁን ሶፍትዌር ይዛችሁ መጥታችሁ በህዝብ ላይ ኢምፖዝ ማድረግ የምትፈልጉ የራሳችሁ የሆነ ሐሳብና ዓላማ የሌላችሁ በደከመ አስተሳሰብ በዘቀጠ አመለካከት ተቀምጣችሁ በሰለጠነ ዘመን በ21ኛው ክፍለ ዘመን የ60ዎቹን ዘመን ነጭ ሽብርና ቀይ ሽብርን ድጋሚ ማምጣት የምትፈልጉ ተራ የደም ነጋዴዎች ናችሁ እናንተ። እና አሁንም በገለጽኩት ላይ መራጩ እንደ ሮቦት ሶፍትዌር ተጭኖበት ነው የሄደው ብሎ ህዝብን እየተሳደበ የነበረ ሰው ይሄ ሰውዬ። ይህንን የሚያጣጥሉትን ምርጫ እና ህዝብን የሚሳደቡበትን ምርጫ
የራሳቸው የትብብሩ አካል የሆኑት አቶ ምርጫው ስንሻው የተባሉት የአማራ ጊዮናዊ ንቅናቄ የተባለው ፓርቲ ሊቀመንበር የሆኑት ሰው የዚሁ የትብብሩ የምርጫ ጉዳዮች ኃላፊ ናቸው። የትብብሩ የምርጫ ጉዳዮች ኃላፊ የሆኑት ሰው በምርጫው ማግስት የሰጡት መግለጫ ይሄንን ይመስላል። አሸናፊው የኢትዮጵያ ሕዝብ ነው። መንግስት ይመጣል፣ መንግስት ይሄዳል። መንግስት ጎርፍ ነው፣ ይመጣል ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎችም ፊት ለፊቷ ተጋርጠውባታል። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። በህዝቡ በኩል እንደምታውቁት እንዳትመርጥ ተብሏል፣ ብትመርጥ ወዮልህ ተብሏል። ብዙ ፈተናዎችን አልፏል። ህዝቡ ምረጥ ስላልከው ብቻ አይመርጥም፣ አትምረጥም ስላልከው ከመምረጥ አላቆመም አያቆመምም። እኛ ሰላማዊ ትግልን መርጠን እንታገላለን ብለን በህዝቡ ፊት እንደመቅረባችንና ሰላማዊ ትግሉ መቀጠል አለበት ብለን አምነን ኖ በምርጫው መሳተፍ አለብን ብለን ከጀመርንበት ጊዜ ጀምሮ ህዝቡ ለሰላም ያለውን ጥረት አላጓደለም። እኛን በማገዙ በኩል አላጓደለብንም። ያቅሙን ሁሉ አድርጓል። የህዝቡን ትግስት፣ የህዝቡን ፍላጎት፣ የህዝቡን ትብብር፣ የህዝቡን ዕውቀትና ጉልበት ተጠቅመን ነውና በእውነት የኢትዮጵያ ህዝብ መከበር ያለበት መመስገን ያለበት ህዝብ ነው እና ይሄ የአማራ ጊዮናዊ ንቅናቄ ሊቀመንበር የሆኑት አቶ ምርጫው ስንሻው ይባላሉ። የትብብሩ አባል ፓርቲ ናቸው። ከዛ ሲቀጥል የትብብሩ የምርጫ ጉዳዮች ኃላፊ ናቸው። እሳቸው እዛው ትብብር ውስጥ እያሉ ነው። አሁንም ከትብብሩ ውስጥ አልወጡም። የትብብሩ የምርጫ ጉዳዮች ኃላፊ ናቸው ሰውየው። ስለዚህ እየሄዱበት ያለውን የጥፋት መንገድ ተረድተው ምርጫ እንገባለን አንገባም በሚለው ውዝግብ ጊዜ ራሱ ኢህአፓ ወይም ደግሞ ትብብሩ ምርጫ አልገባም የሚል ከሆነ እዛ ውስጥ አንገባም የሚሉ ፓርቲዎች በየግላቸው ላይገቡ ይችላሉ፣ እኛ ግን በምርጫው እንቀጥላለን ብለው ሲከራከሩ የነበሩ ሰው ናቸው። ከዛ ሲቀጥል ከምርጫው በኋላ ህዝብ አሸንፏል ብለው መግለጫ የሰጡት የትብብሩ የምርጫ ጉዳዮች ኃላፊ ናቸው። ኢትዮጵያዊነት ከጥፋት እንዲድን የሚፈልጉ ለሽብርና ለአመፅ ህዝቡን መጥራት የማይፈልጉ ኢትዮጵያ ወደ ተሻለ መንገድ በህዝብ ድምፅ መሻገር አለባት፣ በህዝብ የተመረጠ መንግስት መምጣት አለበት ብለው በሰላማዊ ምርጫ ለመሳተፍ የፈቀዱ ፓርቲዎች እዛው ትብብሩ ውስጥ ሆነው በምርጫው ሂደት ህዝብ አሸንፏል። ኢትዮጵያ ታሪካዊ ጠላቶቿ የደገሱላትን የእልቂት ድግስ አሸንፋ የሚፈልገውን መሪ መምረጥ የሚችል ህዝብ መኖሩንና ህዝብ በድምፁ በሰላማዊ መንገድ ወጥቶ የሚመራውን መንግስት በድምፁ ማረጋገጥና መምረጥ የሚችል ህዝብ ያለበት ሀገር መሆኑን ለዓለም ያሳየንበትና ኢትዮጵያ ያሸነፈችበት ዕለት ነው ሲሉ መግለጫ ሰጥተዋል። እንግዲህ በውስጣቸው እንኳን እንደዚህ አይነት ልዩነት ያላቸው ሰዎች በተለይ ኢህአፓና ይሄ የእናት ፓርቲ የሚባሉት ፓርቲዎች በራሳቸው ውስጥ ያሉ ፓርቲዎችን ጨፍልቀው አመፅና ግርግር እንዲጠራ በትብብሩ ስም የተለያዩ ስራዎችን ሲሰሩ የነበሩ ሰዎች ለመሆናቸው እዛ ውስጥ አብረዋቸው ያሉ የትብብሩ አባላት በዚህ ደረጃ በልዩነት መቆማቸውን ስንመለከት ሁለቱ ኢህአፓና እናት ፓርቲ የሚባሉት ፓርቲዎች ዓላማቸው ዛሬም የጠላትን አጀንዳ ማስፈጸም፣ የተሸነፉትና የከሸፉት የስልሳዎቹ ዘመን ፖለቲከኞች የእናንዳርጋቸው ጽጌን ጽምዶ የሚሉትን ፖለቲካ ከዛ ሲቀጥል የሸኔና የሁለቱን ሸኔዎች እና የህወሓትን ፖለቲካ ወይም የዘረኝነት ፖለቲካ ድጋሚ በኢትዮጵያ ሰማይ ስር ማምጣት የሚፈልጉ በኢትዮጵያ ውስጥ ሰላም ሳይሆን እንደለመዱት በኢህአፓ ዘመን እንዳለቁት ወጣቶች አሁንም በሌላ የእልቂት እና የአመፅ ጥሪ የኢትዮጵያን ወጣት ማስጨረስ፣ የኢትዮጵያውያንን ደም ማፍሰስ እንዲሁም ደግሞ የኢትዮጵያን መንግስት ማፍረስ የሚፈልጉ ሰዎች ናቸው። በአጠቃላይ እየሄዱበት ያለው መንገድ ይሄ ነው እና ይሄው ትብብር የተባለው ፓርቲ በምርጫ ተወዳድሮ ከዚያ በኋላ የተወሰኑ ቦታዎች ላይ 6 ወንበሮችን አሸንፏል። ተወዳድሮ ህዝብ ሄዶ ድምፅ ሰጥቶት 6 ወንበሮችን ካሸነፈ በኋላ ወደ ምክር ቤት ማንም እንዳይገባ የትብብሩ አባል የሆነ ሰው በምርጫው ያሸነፈም የተመረጠም ቢሆን ወደ ምክር ቤት እንዳይገባ ብለው እገዳ አውጥተዋል። ምርጫ እንወዳደር በምርጫው አንሳተፍም ሲሉ ነበር፣ ሲፎክሩ ነበር። ከዛ በኋላ በምርጫው ተሳትፈዋል። አሁንም ፓርላማ እንገባም
ማንም የተመረጠ የትብብሩ አባል ወደ ምክር ቤት አይገባም እያሉ ቢፎክሩም አንድም የተመረጡት ሳይቀሩ ፓርላማ ይገባሉ። የሚፈልጉት ውዝግብ ነው፣ የሚፈልጉት ወከባ ነው። ኢህአፓ የሚባል ፓርቲ የተጠጋው አካል በሙሉ ወደ ሽብርና ወደ አመጽ የሚያደላው ለምን እንደሆነ አይገባኝም። እስከዛሬም የሄዱበት መንገድ ታሪካቸው የሚታወቀው በሽብርና በአመጽ ነው፣ ደም በማፋሰስ ፖለቲካ ነው። አሁንም ደግሞ አንዴ ምርጫ እንገባለን አንገባም፣ ከዚያ በኋላ ከውዝግብ በኋላ ምርጫ ገቡ፣ ተወዳደሩ፣ የተወሰኑ ወንበሮች አሸነፉ። ካሸነፉ ተወዳደሩ፣ ካሸነፉ ድምጽ ከተሰጣቸው በኋላ ደግሞ ፓርላማ አንገባም፣ ምክር ቤት አንገባም። ነገር ግን በእርግጠኝነት ፓርላማ ይገባሉ። እነዚህ ሰዎች ግን እየሄዱበት ያለው አካሄድ ዛሬም በህዝብ መካከል መተማመን እንዳይኖር በህዝብና በመንግስት መካከል እንፈጥረዋለን ያሉትን ግጭት ለመፍጠር እየሰሩ ያሉ ሰዎች መሆናቸውን ህዝብ የመረጠውን መንግስት የራሱን ህዝብ እየገደለ እንዲተላለቅ እያደረገ አንድ ጊዜ በብሔር አንድ ጊዜ በዘር ሌላ ጊዜ በተለያየ ህዝብን ሊያናቁር ሊያጋድል ይችልልኛል ያላቸውን ካርዶች ሁሉ እየመዘዘ ህዝብ እንዲተላለቅ እየሰራ ነው። አሁን ደግሞ የመጨረሻ ካርዱን የሃይማኖት ካርድ መዟል፣ ህዝቡ በፈለገው ደረጃ ስላልተላለቀ እያሉ ህዝብን እየፈረጁ ያሉ ሰዎች እስከ መቼ ይቀጥላሉ? ህገወጥ ነው ይህ አካሄድ የሚባለው አንድ ሰላማዊ ፓርቲ ነኝ ብሎ የተመዘገበ አካል ምን ሲያደርግ ነው? በሰላማዊ ፓርቲነት ተመዝግበው ህዝብ የመረጠውን መንግስት በዚህ ደረጃ መዝለፍ፣ የህዝብን ድምጽ ከሌሊቱ 10 ሰዓት ጀምሮ እስከ ባንግስቱ እስከ ሌሊቱ 10 ሰዓት ለ24 ሰዓታት ተሰልፎ የመረጠውን ህዝብ ድምጹን ማጣጣልና ማናናቅ ይቻላል ወይ? ህዝብን መናቅ አይደለም ወይ ይሄ? ህዝብን መናቅስ ዋጋ ያስከፍልም ወይ? ህገወጥ ነው የሚባለው አካሄድ በምርጫ ቦርድ በኩል ምን ሲሆን ነው? በመንግስትስ በኩል ቢሆን በዚህ ደረጃ ህዝብ እየተናቀ ህዝብ የመረጠው መንግስት እንደዚህ እየተዘለፈ አዲስ አበባ ተቀምጠው ይሄን ያክል ሽብርና ወከባ እየጠሩ ያሉ ሰዎች ከጠላት ጋር እየሰሩ እንደሆነ በአደባባይ የሚናገሩ ሰዎች የታጣቂዎችን ዓላማ አዲስ አበባ ተቀምጠው ፓርላማ ተቀምጠው ማስፈጸም የሚፈልጉ ሰዎች እስከ መቼ ድረስ ነው የሚታለፉት? ታይቶ እንዳልታየ የሚታለፉት እስከ መቼ ነው? ይህን ጥያቄ መመለስ ያስፈልጋል። አሁንም ውጭ ካሉ ታጣቂዎች ውጭ ካሉ የሽብር ፖለቲካ ከሚያራምዱ ሰዎች ጋር ግንኙነት እንዳላቸው ይታወቃል። ጫካ ነን ከሚሉት የት እንዳሉ ከማይታወቁት የትጥቅ ትግል የሚያራምዱ ሁለቱ ሸኒዎች ጋር ግንኙነት እንዳላቸው ይታወቃል። እነዚህ አካላት እስር ቤት ካሉ የታጣቂዎቹ ቡድን ደጋፊዎች ጋር እንደሚገናኙ ይታወቃል። እነዚህን ሰዎች ሀይ የሚልልን መንግስትና የምርጫ ቦርድ እንፈልጋለን የሚለውን ጥሪ ነው ማስተላለፍ የምንፈልገው ዛሬ። ምስጢረ ስላሴ የምትባለው የኢህአፓ ዋና ጸሐፊ የሆነችው ሴት በዛሬው ዕለት መግለጫ ምንድነው የሆነ ፌስቡክ ላይ የሆነ መልእክት ጽፋ ነበር። እስር ቤት ያሉ የፖለቲካ እስረኞችን ልጠይቅ ሄጄ ነገር ግን እዛ ያለው ፖሊስ ወይም የማረሚያ ቤቱ ፖሊስ መታወቂያዬን ወስዶ ከሌሎች ሰዎች ጋር ሲነጋገር ከቆየ በኋላ ምስጢረ ስላሴ እንዳታስገባ ተብያለሁና ተመለሺ ተብዬ ተመልሻለሁ ትላለች። ሲጀመር የፖለቲካ እስረኛ የምትሏቸው እናንተ ከጠላት ጋር የሚሰሩ የኢሳያስ አፈወርቂና የህወሓት ተላላኪ ሆነው በአማራ ክልል ውስጥ እልቂት እንዲፈጠር፣ መንግስት እንዲፈርስ፣ ህዝብ ሰላም እንዲያጣ እያደረጉ የነበሩ ከመንግስት ውስጥ ሆነው ከታጣቂዎች ጋር አብረው የሚሰሩ እንደ መንግስት አብረው የወሰኑትን ውሳኔ ለታጣቂዎቹ አሳልፈው የሚሰጡ መረጃ የሚያቀብሉ አማራ ክልል ዛሬ ለደረሰበት ቀውስ የበኩላቸውን አስተዋጽኦ የጥፋት አስተዋጽኦ ያበረከቱ ሰዎች ናቸው። በኢትዮጵያ እስር ቤቶች ውስጥ በአሁኑ ሰዓት የፖለቲካ እስረኛ የሚባል የለም። ፖለቲከኛ የነበረ ነገር ግን የሽብር ስራ ሲሰራ የነበረ ሰው አዎ የታሰሩ አሉ። እነ ክርስቲያን ታደለ እነ ዮሐንስ ቦያለው መዘርዘር እንችላለን። መስከረም አበራንም ጨምሯት እዚህ ውስጥ። እነዚህ የሽብር ፖለቲካ አራማጅ ሰዎች ናቸው እንጂ የፖለቲካ እስረኞች አይደሉም። እነሱን ሊጠይቁ መሄዳቸውን መንግስት መፍቀዱ በራሱ እስከዛሬም እየሄዱ ሲጠይቁ እንደነበረ እናውቃለን። ይሄ መጠየቅ የእስረኞች የመጠየቅ መብት ዲሞክራሲያዊ መብታቸው ነው። ይህንን ማንም መንፈግ አይችልም። ነገር ግን የሄድሽው መረጃ ለመቀበልና ለማቀበል ነው። እስከዛሬ የሄዳችሁ እየጠየቃችሁ ስትመጡ ነበረ። ዛሬ ለምን ተከለከልሽ? ምን ይዘሽ ሄደሽ ምን ልታቀበይ እንደሆነ መንግስት ደርሶበት ከማን ጋር ልትገናኝ እንደነበር መንግስት ደርሶበት በዛ ምክንያት ነው የተከለከልሽው? ወይስ አንቺ መሄድሽ ሌላ የፖለቲካ ሌላ የሽብር ፖለቲካ ከማውራትና ከማራገብ ያለፈ ለእስረኞቹም ሆነ ለኢትዮጵያ ሕዝብ የሚጠቅም ነገር ስለሌለ በዛ ደረጃ እንድትመለሽ ተደርገሽ ከሆነ ትክክል ነው ብዬ አስባለሁ።
መግለጫው መልእክቱ ራሱ ትክክል ስላልሆነ ማለት ነው። የፖለቲካ እስረኞችን እንዳልጠይቅ ተከለከልኩ የሚለው የፖለቲካ እስረኛ ስለሌለ በኢትዮጵያ ውስጥ የፖለቲካ እስረኛ የምትሏቸው እንደናንተ ከተማ ተቀምጠው ሽብር ሲሰሩ የነበሩ በህጋዊ ፓርቲነት ተመዝግበው ነገር ግን የታጣቂዎችን ዓላማ ሲያስፈጽሙ የነበሩ ሰዎች ናቸው። ምናልባት እናንተም በቅርቡ ወደዛ ስለምትቀላቀሉ ሄዳችሁ መጠየቅም ላይጠበቅባችሁ ይችላል። እነ ሚስጥረ ስላሴም ተከለከልን ተመለስን ማለት ሳይሆን እነሱ ጋር አብራችሁ እዛው አንድ ላይ ልትጠያየቁ የምትችሉበት እድል ሊፈጠር ይችላል። እናንተም ወደ ቂሊንጦ ልታምሩ ትችላላችሁና ብዙም አትጨነቂ የሚለውን መልእክት ማስተላለፍ እንፈልጋለን። መንግስት ግን በህጋዊ ደረጃ እንደዚህ በህጋዊ ፓርቲነት ተመዝግበው በህዝብ ላይ ጥላቻና እልቂት የሚያወሩ ሰዎች፣ በህዝብ ድምጽ ላይ የሚሳለቁ ሰዎች፣ ህዝብን የሚሰድቡ፣ ህዝብን የሚዘልፉ ሰዎች፣ ህዝብን የሚንቁና የሚያዋርዱ ሰዎች፣ ህዝብ የመረጠውን መንግስት ማጣጣል የሚፈልጉ ዛሬም በኢትዮጵያ ሰማይ ስር እልቂት፣ ሽብር፣ አመጽ እንዲሰፍን እንጂ ሰላማዊ የሆነ የፖለቲካ ምህዳር እንዲሰፋ የማይፈልጉ ሰዎች እስከ መቼ ድረስ ነው በዚህ ደረጃ እልቂትና ሽብር እያወሩና እየነዙ የሚቀጥሉት? ህገወጥ የሚባለው አካሄድ ምንድን ነው? አንድ በህጋዊነት የተመዘገበ ፓርቲ ምን ሲያደርግ ነው ይሄ ህገወጥ አካሄድ ነው ተብሎ እርምጃ የሚወሰድበት? ይህን ጥያቄ ለመንግስትም ለምርጫ ቦርድም ማቅረብ እንፈልጋለን። ይሄ መልእክት እንዲደርሳቸው የመሆን መልቲሚዲያ ቤተሰቦች ላይክ፣ ሼር ማድረጋችሁን አትርሱ። ለብዙ ሰዎች እንዲደርስ እንፈልጋለን ይሄ መልእክት እና በዛሬ የምንቋጨውም ይሄንኑ መልእክት በማስተላለፍ ነው። እንደዚህ አይነት እልቂትና ሽብር የሚያወሩ ሰዎች በቃችሁ ሊባሉ ይገባል የሚለውን መልእክት ለመንግስትም ለኢትዮጵያ ብሔራዊ ምርጫ ቦርድም ለሚመለከተው አካልም ማስተላለፍ እንፈልጋለን። በዚሁ ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። እኔ ግን ለዛሬ የነበረኝን ፕሮግራም በዚሁ እቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉም ለማስታወስ ወዳለሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ደግሞ ታች የምናስቀምጠውን የዋትስአፕ ስልክ ቁጥራችንን ተጠቅማችሁ በዋትስአፕ በኩል መልእክት ልትልኩልን ደውላችሁ ልታገኙን እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።